ከግብጽና ሱዳን እየተቧጨቀ ከዓለም መንግስታት ጋር እየተናነቀ የህዳሴን ግድብ ሰርቶ አጠናቀቀ ባድዋ በማይጨው ጀግኖች የሞቱላት ነፋሱ እንኳን ነፍሷል እስኪ አልፍሳቱ ፍቅሪ ስላወደኝ እንደ ናርዶስ ሽቱ ነይ ንግባ ከገነቱ ካማሩበት መንጣፋቱ እንደ ሀገር ጠቅላይ ሚኒስትሩና ካቢኔያቸው በዓላትን ጠብቀው ለተለያዩ ማህበረሰቦች የማዕድ ማጋራትን ሲያከናውኑ ማየት የተለመደ ነው። ይህንን መልካም ተግባር ዛሬ ብዙዎች ተቀብለውት በበዓላት መዳረሻ ላይ ካላቸው ላይ ቀንሰው ከሌሎች ጋር ደስተኛ ጊዜን እያሳለፉ ይገኛሉ። እኛም እንደ መሃል ቤተሰብ ይህንን የተቀደሰ መልካም ተግባር ተቀብለን በተለያየ ወቅት ለገቡት ቃል ታምነው ሀገርን ከሚጠብቁ ቤቴ ንብረቴ ሳይሉ በሀገራቸው ፍቅር ከመነኑ ጀግና የኢትዮጵያ መከላከያ ሰራዊቶች ጋር ማዕድን ስንጋራና ስናጋራ ቆይተናል። በያዝነውም ዓመት የፋሲካን በዓል ምክንያት በማድረግ በወለታ አካባቢ ከሚገኘው የወታደር ካምፕ ውስጥ ከሚኖሩ መድፍ ተኳሾች ጋር ማዕድን ልንጋራና ልናጋራ ወደ ወለታ እየሄድን ነው። ተከተሉን፣ ወደ ወለታ አብረን እንሄዳለን። እንግዲህ እንደምታዩት ጀግናው የኢትዮጵያ መከላከያ ሰራዊት ከፊት እየመራን ወደ ሆለታ እየሄድን እንገኛለን። አጠገቤ አቶ ጥበቡ የኢትዮጵያ አባት፣ አቶ ዳኜ፣ ወይዘሮ ፀሐይና አቶ ሽመልስ መሃል ሚዲያን ወክለው ወደ ጀግኖቹ መንደር እየተጓዝን እንገኛለን። የሚገርማችሁ ከወታደር ጋር ጉዞ ማድረግና መዋል ምንኛ መታደል መሰላችሁ። የእውነት የሆነ የማታውቁት የጀግንነት ሞራል በልባችሁ ሲፈስ ይሰማችኋል። ከነዚህ ጀግኖች ጋር የምናደርገው ቆይታ እጅጉን ያማረና ውብ እንደሚሆን አንጠራጠርም። አብራችሁን ወደ ወለታ እንጓዝ። እውነት ለመናገር ወታደርነት ለለበሱት ዩኒፎርም መታመን፣ ስለ ሀገር ክብር መስዋዕት መሆን፣ ለባንዲራ ፍቅር ቤተሰብን መተው የምንማርበት እጅጉን የተከበረ ሙያ ነው። ወታደሮቻችን ልዩ ምስጋና ይገባቸዋል። እኔና እናንተ በሰላም እንድንተኛ እነሱ ቀንና ሌሊት በማይመች ዓለም ውስጥ የሚመች ዓለም ሰርተው እየኖሩ ይገኛሉ። ዛሬ በኢትዮጵያ ምድር በነፃነት የምንተነፍሰው ትናንትና አባቶቻችን በከፈሉት ታላቅ የህይወት መስዋዕትነት ሲሆን በሚገርም ሁኔታ በመንተነፍሰው አየር ውስጥ የብዙ ኢትዮጵያውያን ደም አለበት። የምንመገበው ምግብ የሚያፈራው አፈር ውስጥ ደግሞ የብዙ ኢትዮጵያውያን አጥንት እንዳለ ልናውቅ ይገባል። ስለዚህ ይህች ሀገር በደምና በአጥንት የተገነባች ብዙዎች የሞቱላት እኔና አንተ በነፃ ያላገኘናት ውድ ሀገር እንደሆነች ሊገባን ይገባል። ወታደርነት እጅግ ልዩና የተከበረ ሙያ ነው። እንግዲህ እዚህ ጋር ደግሞ እንደምታዩት አየሩ በጣም ደስ የሚል አየር ነው። ቦታውም ደስ የሚል ነው። ንፋሱ ደስ የሚል ነገር ነው። ወለታን ለማየት እጅግ በጣም ጓጉተናል። ወለታ ልዩ እንድትሆን የሚያደርጋት እነዚህ መድፍ ተኳሾች በዛ አካባቢ መኖሪያቸው አድርገው ኢትዮጵያን እየጠበቁ ስለሚገኙ ነው። ከነዚህ ሰዎች ጋር መዋል በራሱ ምንኛ መታደለው። ወታደሮች ክብር ይገባቸዋል። ደግሞ ማወቅ የሚገባን ነገር ቢኖር በእያንዳንዳችን ህይወት ውስጥ ከፍለን የማንጨርሰው የብዙ ሺህ ሰዎች የነፍስ ዋጋ መኖሩን መዘንጋት የለብንም። ዘላለማዊ ክብርና ሞገስ በሞታቸው ህይወት ለሚሰጡን ወታደሮቻችን ይሁን። ዘላለማዊ ደስታ መጠለያ ሳይኖራቸው እንግዲህ መጠለያ ለሚገነቡልን ወታደሮቻችን ይሁን። መከላከያ እጅጉን
የተከበረ ተቋም ነው። እንግዲህ ወደ ወለታ እየሄድን ያለንበት ዋነኛው ምክንያት ሀገርን ከሚጠብቁ ወታደሮች ጋር ማዕድ ለመጋራት ነው እየሄድን ያለነው። ብዙ ኢትዮጵያውያን ልባቸው እጅጉን መልካምና የተቸገረ ሰውን ማለፍ የማይወዱ ሲሆን ከጥንት ጀምሮ በተለይ በዓላትን ጠብቆ እርስ በርስ የመረዳዳት ልምድ አለን ማለት ነው። አሁን መረዳዳቱ ከጎረቤት ከፍሎ መሪዎቻችን የተረሱና በችግር ውስጥ ያሉ ማህበረሰቦችን ማዕድ ሲያጋሩ እያየን እንገኛለን። ይሄ እጅግ በጣም ደስ የሚልና ይቀጥል ይበል የሚያስብል ተግባር ነውና ለመሪዎቻችን ይህንን ለሚያደርጉ ሰዎች ክብር አለን ማለት ነው። ማዕድ ማጋራት በተለይ በትምህርት ቤት አካባቢ እጅጉን በጣም አስፈላጊ ተግባር ነው። እውነት ለመናገር የመንግስት ትምህርት ቤት ላይ አስተማሪ የነበሩ ሰዎች በደንብ ብዙ ነገሮችን ያውቃሉ። ተማሪዎች በጣም ትምህርታቸውን ያቋርጡ ነበር በዚህ ምክንያት። ከዛ ውጪ እንኳን እንደው እንማር ብለው ቢመጡ እንኳን ክፍል ውስጥ ይወድቁ ነበር በረሃብ ማለት ነው። አንድ ቀን 2 ቀን 3 ቀን ሳይበሉ ቁጭ ብለው የሚማሩ ሰዎች አሉና እነዚህን ተማሪዎች ትምህርት እንዳያቋርጡ ማድረግ ችሏል። ከእንደገና ደግሞ እናቶች ደግሞ እረፍት አግኝተዋል። ለልጄ ምን ልቋጥርለት ብለው አያስቡም። መንግስት ያንን ኃላፊነት ወስዶ በቀን 2 እየመገባቸው ይገኛል። ይሄ ነገር እጅጉን በጣም ደስ የሚልና መንግስትን እንዲቀጥልበት የምንጠይቀው ነገር ነው ማለት ነው። የተከበራችሁ የአማል ሚዲያ ቤተሰብ፣ የተከበራችሁ የመከላከያ ጸረ መረጃ ደህንነት አባላት፣ የተከበራችሁ የሬጅመንት አመራርና አባላት፣ እንግዶቻችን በእኛ መሃል ስለተገኛችሁ በእኔና በሬጅመንቱ ስም ከልብ አመሰግናለሁ። እንግዲህ ይህን ፕሮግራም ለመጀመር የመጀመሪያ የሚሆንልን አንደኛ የህሊና ጸሎት ይሆናል። ሁለተኛ የመክፈቻ ንግግር በሻለቃ ሙሉጌታ ይሆናል። ሁለተኛ የምሳ ግብዣ፣ ሶስተኛ በአቶ ጥበበ ንግግር ይሆናል ማለት ነው። አሁን ከአንድ ደቂቃ ለሀገራችን መስዋዕትነት እስካሁን ድረስ መስዋዕትነት እየከፈሉ እስካሁን ላቆዩልን ለውድ ሰማዕታት ለአንድ ደቂቃ ተነስተን የህሊና ጸሎት እናደርጋለን። እኛ መሃል ስለተገኛችሁ ከልብ እናመሰግናለን። በመቀጠል የሚዲያ አባላት ከኛ ጋር በመከራም በደስታም በሐዘንም በማንኛውም ጊዜ ከጎናችን የነበረና በግዳጅ ጊዜም ከሀገራችን ችግር በገጠማ ጊዜ ከግራካሶ እስከ አላማጣ ቆቦ ድረስ ከኛ ጋር አብሮ ያለውን ይዞ ሲጠይቀን የነበረና አገር ሲከፋው ተከፍቶ ከኛ ጎን የነበረ ኃይል ነው። አሁንም እኛ ጋር በቅርቡ ሐዘን ሲያጋጥመን ከሐዘናችንም ጎን የነበረ ኃይል ነው። ስለዚህ አሁንም ከኛ ጋር ያላቸውን ነገር ከኛ ጋር አብሮ ለማሳለፍ የበዓል ዝግጅት ከናንተ ጋር አብረን ለማሳለፍ ሲያቀርቡ ጥያቄያቸውን ተቀብለን ከነሱ ተወካይ ጋር በመነጋገር በመሃላችን እንዲገኙ ያው ፈቅደናል፣ ተገናኝተናል። በዚህም እንደ ሬጅመንትም ይሁን እንደ ግል በጣም ደስተኛ ነን ማለት ነው። ስለዚህ ሬጅመንቱ የመሃል የሚዲያ አባላት እኛ ባህል በመገኘታችሁ በጣም ትልቅ ክብርና ምስጋና እንዳለን ለመግለጽ ያክል ነው። አመሰግናለሁ። መቃይሳ አብቹዳ ይሄንን ቋንቋ ብዙዎቻችሁ ትችላላችሁ ብዬ ገምታለሁ። መቃይሳ አብቹዳ ወይም ደግሞ አብቹ በሚል ርዕስ አንድ ትንሽ ጽሑፍ አነብላችኋለሁ እና ወታደር ነው። ኮሎኔል ሚራጅ የታጠቀ
ድሮን ከሚሳኤል አገር ስትናጋ መሰረቷ ሊፈርስ ወንበሩን ለወዳጅ ባደራ የሚሰጥ ዘምቶ እስከሚመለስ በባሩድ ጭስ መሃል ጠላቱን ለይቶ የጠላትን ጉልበት ቅልጥሙን ሰባሪ ወገቡን አንከቶ እንኳን ወዳጆቹ ባንዶችም ያውቁታል እየመረራቸው አብቹ ይሉታል እና ደግሞ ገበሬ ነው ልጆቿን ልትመግብ ስትሯሯጥ አድራ እንደምትለፋናት በስንዴ ሊሞላ ያገሩን ጎተራ ክረምት ከበጋ በበስኖ ሚዘራ ሙዝና አቮካዶ አትክልት ፍራፍሬ ወተትና እንቁላል ዶም ጥራጥሬ ንብንያና ባንድን በላ ማሩን ከውጪ ገበያም ሊያስመጣ ዶላሩን ቡናና ሻይ ቅጠል ሩዙን አምርተን መፈልፈያውንም ማሽን አስገብተን እድገት እንዲስፋፋ አገር ከፍ እንድትል ሁሌም የሚለፋ ደከመኝ የማይል አብቹ መሆኑን ጠላቶች ያውቁታል እየመረራቸው ስሙን ይጠሩታል አይነከውን ሐሳብ የደፈረ የቀይ ባህር አብዮተኛ ወጣደር ተዋጊ ኢትዮጵያዊ አርበኛ የተዘጋብን በር ማለፊያ ተከፍቶ እኛም ካለም ጋር ዓለምም ከኛ ጋር ገበያችን ደርቶ የመርከብ ማረፊያ ከውስጥና ከውጭ ሸቀጥ ማራገፊያ የባህር ኃይላችን ጀልባ መንሳፈፊያ እንደሚያስፈልገን ልብ ብሎ አይቷል ትውልድ የሚታደግ ስርዓት ዘርግቷል አባቢያ ነጋ ያ ኢልማ ጀለላ መቃሳ ብቹዳ ያ ዲራ ባቢያ የወንዝ ዳር ልማት ደምቆ እንዲስፋፋ ሸገር እንድትዋብ በሽታ እንዲጠፋ በሸገር ለሀገር ፕሮጀክት ጀምሮ እንጦጦን አስቦ ፓርኩን አሰማምሮ በቤተ መንግስቱ አንድነትን ፈጥሮ ሳይንስ ሙዚየሙን ቤተ መጻሕፍቱን ባስገራሚ ፍጥረት ድንቅ አርጎ የሰራ ገበታ ለሀገር በጎንደር ጎርጎራ ሃላላ ኬላና ጨበራ ጩርጩራ ወንጪ ደንዲንና ሶፍ መሬት አየው ብርቅየው መሐንዲስ ራሱ አብቹ ነው ከግብጽና ሱዳን እየተቧጨቀ ካለም መንግስታት ጋር እየተናነቀ የህዳሴን ግድብ ሰርቶ አጠናቀቀ 12 ጊዜ ክስ ተከፍቶበት ባለም መንግስታት ፊት ቢቆምም በችሎት ግድቡ የኔ ነው ውሃው የኔ ነው ብሎ ያበጃጀ በአምስት ዙር ሙሌት ድልን ተቀዳጀ ቅጥፈት በተሞላው የዓለም ዲሞክራሲ ተናጥቆ አሻጋሪ በዲፕሎማሲ ጦርነትን ሽሮ ሰላምን የሚያውጅ አብቹ ብቻ ነው ምርጥ ኢትዮጵያ ልጅ በህዝብ ተመርጦ ከፊት የቀደመ ዓለም በሰላም ኖቤል ያስደመመ አሸናፊም ሆኖ ስልጣን የሚያካፍል መቀነሱ ቀርቶ ተደመሩ የሚል ሀገርን ከጥፋት ከውድቀት ያዳናት አብቹ ይባላል የኢትዮጵያ ኩራት በመገባ ስራ ተማሪን አጉርሶ አሮጌውን ጎጆ በጥራት አድሶ ማዕድም ያጋራ በአዲስ አስተሳሰብ አገር የሚመራ በማደግ ላይ ያሉ ህፃናት ያውቁታል ስሙንም ሲጠሩት አብቹ ይሉታል በመደመር ጥበብ ትውልድ የደመረ የህብር ኢትዮጵያን ውበት የቀየረ አምሮን ጨምቆ ሐሳብን አፍልቆ በአመራሩ ብቃት ልልና ልቆ ከትንሹ ትንሽ ከትልቁም ትልቅ ሆኖ የከበረው በሰላም ሐሳቤው ባለም የታወቀው ጠላት ደግሞ ይስማ ስሙ አብቹ ነው ከአባቶች ተምሮ ትውልድም መካሪ ይሄ የሰላም ሰው የፍቅር ዘርዘሪ አብይ እንደሚባል ዓለም ሁሉ ይወቅ ከጭፍን ጥላቻ ከከንቱ ፍረጃ ከጥፋት ይጠበቅ ጠላትም ወዳጅም ማመን እስኪያቅተው ይሄን ሁሉ ትንግርት አብቹ ያደረገው ብዙም እንዳይመስልህ በ7 ዓመት ነው አይገርምም መለያየት ባይኖር ግጭት ባይፈጠር አገር ሰላም ቢሆን ብትረጋጋ አገር ኮሮናና ባንዳ ቋሚ ጠላቶቿ ምቀኞች ባይኖሩ
አይደለም በሰባት የት ይደረስ ነበር እንዳጀማመሩ አመሰግናለሁ መርፈኛ አለን ወይ አለን ወይ መረሞራል እጅ ወደ ፊት ሆና ፊት አንድ ሁለት ሶስት እናመሰግናለን ጥበበ ታደሰ ባላለው አሜሪካን ሀገር ነዋሪ ነኝ መሃል ሚዲያ የኢትዮጵያ አባት ምባለው ነኝ የኢትዮጵያ አባት የተባልኩት ትልቁ ምክንያት የኢትዮጵያ የምትባል ልጅ አለች ከሀገሬ ጋር አገሬን ወዳለው ለዛ ነው የልጅን ስም የኢትዮጵያ ያልኩት ግን የናንተ ሁሉም ነች እዚህ ከመምጣቴ በፊት የዛሬ 4 አመት ገደማ በአባይ ንጉሶች የሚባል ታቁታላችሁ ሚዲያ በዛ ሚዲያ ላይ 1.1 ሚሊዮን ዶላር ለህዳሴው ግድብ አዋተን ሰተን ነበር እና ለመጀመሪያ ጊዜ የህዳሴውን ግድብ ያየው ጊዜ ተደሰትኩትን ደስታ ልነግራችሁ አልችልም እጅግ በጣም ምክንያቱም የፈለገ ነገር ቢከፈል እናንተ ደማችሁን ከፍላችኋል ያ እንዲገነባ እኛ ገንዘባችንን አውጥተናል ሌላ አይደለም ግን ያንን የመሰለ ትልቅ ግዙፍ ግድብ ባየው ጊዜ እጅግ በጣም ነው የተደሰትኩት ዛሬ ደግሞ የሰራዊቱ አባላቶች እናንተ ፊት ቆሜ በመገኘቴ የተሰማኝ ደስታ በምን ቃላት የለውም ለመግለጽ በጣም እጅግ በጣም እኔ እንጃ ሁሉ ጊዜ በሚዲያ ላይ ብትከታተሉ ጥሩ ነው ሚዲያዎችን አንዳንድ ጊዜ እኔ የኢትዮጵያን ህዝብ ኢትዮጵያኖችን ውድድድድድድድ ነው ማረጋው ይሄ የውሸት አይደለም የእውነት ነው ለሰራዊታችን ክብር እንዲሰጥ በውጭ ዓለም ሆነን ከሚታገሉ ሚዲያዎች አንዱ መሃል ሚዲያ ቢሆንም ሌሎች ሚዲያዎች አሉ እናንተ አታቁንም እኛ ግን እናቃቸዋለን ስለምትከፍሉት መስዋዕትነት ስለምታደርጉት ነገር እጅግ በጣም እናመሰግናችኋለን እጅግ በጣም እንወዳችኋለን በእውነት ከልብ እንወዳችኋለን በተረፈ የመሃል ሚዲያ አባላቶች ብዙዎች ናቸው ያለብን ትግል እናንተ እዚህ ቦታ ላይ ከምትከፍሉት መስዋዕትነት እኩል ባይሆንም እዛ ቦታ ላይ እጅግ በጣም ከፍተኛ ትግል አለ ከወያኔም ከሻቢያም ከፋኖም ከኦነግ ሸኔም ጋር ከፍተኛ ትግልኛ በጦር መሳሪያ ሳይሆን በሚዲያ እነሱ ብዙ ናቸው ማለት ሚዲያዎቹ ብዙ ናቸው ጥቂት ብንሆንም ጥቂቶቻችን ተሰባስበን እናንተን ይሄ በቂያችሁ ነው ብለን አይደለም እንዲሁ ለማድረስ ነው እንዲሁ እስቲ አለን ከጎናችሁ ልንል ነው እንጂ ይሄ የሚያጠግባችሁ ወይ የተለየ ነገር አይደለም ግን እናንተም አንድ ነገር ለኛ እንድታረጉ በዚህ አጋጣሚ ጥሪ ያቀርባለሁ አንድ ነገር ብቻ ቴሌፎን ያላችሁ እስከዛሬ መሃል ሚዲያን ሰብስክራይብ ያላረጋችሁ ወገኖቻችን ሰብስክራይብ አርጋችሁ አዳምጡ ሁሌ እንናገራለን እኔ ብቻ አይደለሁም እጅግ በጣም ብዙ ምሁራኖች አሉ በመሃል ሚዲያ የሚሳተፉ ወታደርነት እኮ ክብር ነው ቃላት እንኳን የማይገልጸው ራስን እስከ መስጠት ሌሎችን የሚወደው ቤት ንብረቴ ሳይል ሚስትና ልጆቹን ትቶ በበረሃ የሚያድር ራሱን ሰውቶ ኢትዮጵያዬ እናቴ የዘመናት ጌጤ ሞቴም ላንቺ ነው መግባትና መውጣቴ ወታደርነት እኮ ንጽህና ነው ከምንጭ ውሃ የተቀዳ ለቆመለት ዓላማ የሚታመን ሀገሩን የማይከዳ በሞቱ ታምኖ ሀገሩን የሚያቀና ደሙን አፍስሶ አጥንቱን ከስክሶ ድንበሩን የሚያጸና
ኢትዮጵያዬ እናቴ የዘመናት ጌጤ ሞቴም ላንቺ ነው መግባትና መውጣቴ ወታደርነት እኮ ምናኔ ነው ለሰንደቅ ታምኖ ራስን መሰዋት እንደ ሰም ቀልቶ ብርሃንን መስጠት እንቅልፍን አጥቶ እንቅልፍን መለገስ በረሃብና ጥማቱ ጥጋብን ማውረስ ወታደርነት እኮ ሐቅ ነው ለገባው ቃል የታመነ ሀገርን አፍቅሮ በበረሃው ዱር የመነነ ስለ ኢትዮጵያ ሲል ማንነቱን የከፈለ ስለ ለበሰው ዩኒፎርም ራሱን የሸጠ ወታደርነት እኮ ፍቅር ነው በሞቱ የከበረ ስለ ሶስቱ ቀለማት ሲል ራሱን ያዋረደ ኢትዮጵያዬ እናቴ የዘመናት ጌጤ ሞቴም ላንቺ ነው መግባትና መውጣቴ ወታደርነት እኮ መቀነት ነው አንጀትን አስሮ ረሃብ ጥማትን ታግሶ ልጅነቱን በሞት አጥሮ ለተናቁት ክብርን ማምጣት ነው ራስን ገብሮ ወታደርነት እኮ ሸምበቆ ነው የተሰበረን ጠግኖ ደስታን ማምጣት ራስን አፈራስ መስሎ ወታደርነት መሬት ነው ተረግጦ ሁሉን የሚችል ስለ ወገኖቹ ብሎ ተራራን የሚንድ ኮረብቶችን የሚጥል ወታደርነት ኃያለው ወታደርነት ልክፍት ልጅና ሚስትን አስክዶ እህትና ወንድምን አስትቶ እናትና አባትን አስጥሎ ከዘመድ ይልቅ ከደም ይልቅ ኢትዮጵያን የሚያስበልጥ ወታደር እናቴ ሀገሬ የዘመናት ጌጤ ሞቴም ላንቺ ነው መግባትና መውጣቴ ወታደርነት ሻማ ነው ራስን አጥፍቶ ለሌሎች ብርሃን መሆን ከተወለዱበት ቀዬ ተሰዶ በማይመች መሬት ላይ ብርድና ቁርን ችሎ መተኛት ወታደርነት ራስን አዳፋ አድርጎ ሌሎችን ማውዛት ነው በባሩዱ ሽታ በመድፉ ጩኸት ታጥሮ ለወገን ክብር መኖር ነው ወታደርነት ፀሐይ ነው ወታደርነት ጨረቃ ቀን የሚበራ ሌሊትም የማይጠፋ ለኢትዮጵያ ሲል ሞቱ የሚከፋ ወታደር አደይ ነው አበባ መስሎ ህይወትን የሚያደምቅ ወታደር ክረምት ነው ድንገት ዘንቦ ለወዳጆቹ ህይወት ለጠላቶቹ ጎርፍ የሚሆን ወታደር ጤፍ ነው ወታደር ማሽላ ድንገት እሸት ሆኖ ደርሶ የሚበላ ወታደርነት ፈራጅ ነው ወታደርነት መብረቅ ወዳጆቹን አኩርቶ ጠላቶቹን የሚፈጅ ወታደርነት ቁና ነው ወታደርነት ወንፊት ጀግኖች የሚሰፈሩበት ፈሪዎች የሚነፍሱበት ወታደር እናቴ ኢትዮጵያ የዘመናት ጌጤ ሞቴ ነው የሚያኖርሽ ሰንደቅሽ ነው ክብሬ ወታደር የብዙሃን እናት መጠጊያዬ ምንላት እማማ ናትና ኢትዮጵያ ናት እንኳ የብዙሃን እናት መጠጊያዬ ምንላት እማማ ናትና ሀገሬ ናት እንኳ ባድዋ በማይጨው ጀግኖች የሞቱላት ሕፃን ሽማግሌው የተሰየፈላት ደመ መራራና ቁጡነት ያለባት ጥቁሯን አፍሪካዊት ኢትዮጵያ ናት እንኳ የብዙሃን እናት መጠጊያዬ ምንላት እማማ ናትና ሀገሬ ናት እንኳ ዘራይ ደረስ ወንዱ በሮም
የሞተላት እናንተም ጀግኖች ለመሰዋት የተዘጋጃችሁላት እማማ አገሬን በህብረት እንጠብቃት በፍቅር በአንድነት አሸንፈን እንወጣለን በእርግጠኝነት። በጣም አመሰግናለሁ። ፍቅሬ ሀገሬ እንዳራ ሲሆን ቆላ ነፍሴ በፍቅርሽ ተቃጥላ በዘርባብ እንዳይነርፈኝ አንድ እንዲሆኑ ለገላ አለች እስከዛሬ አንቺም ብላ ላንቺም ብላ ትንሹ አካሌ ወርዝቶ ሲታደስ ለመኖር ኮይንስ ተጠጥቶ ነይ እንሂድ ይላል አንቺን ብቻ አሽቶ ሀገሬ አንቺን ተመኝቶ ፍቅሬ ሀገሬ ጊዜ መጣ ጎ ቀደደ ነገ ዛሬን ሆነ ዘመን ተሰደደ ንፋስ አለፈና እሳት ተወለደ ወይን አበቀለ ሮማን አፈራ ልጅነት አረጀ ውርዙን አደራ ያሻውን ቢሆንም ቢበቅሉም መከራ አሉና መላእክት የሰማያት ጭፍራ አትፍሪ ዳገቱን እንውጣ ተራራ ምልክቱ አረንጓዴ ቢጫ ቀይ ፍቅር ነው መከራ እንደ ቆርሞስ ጠረን እንደ ናርዶስ ሽቶ እንደ ሰለሞን ፍቅር ሱናማዊ ተነስት በኢትዮጵያ ዋኝቼ ልገባ ከገነት ወቅቶች ነጎዱና አለፉ ነፋሳት ይንቀለቀል ጀመር በልቤ ውስጥ እሳት እንቡጡ አካሌ ወረዛ እሳቱም አየለ ቃጠሎም በዛ እንደ ሐራ ሲሆን ቆላ አለችልሽ ነፍሴ በፍቅርሽ ተቃጥላ ሰሚኝ ፍቅሬ ሀገሬ ላውጋሽማ እንዳቾሪ ኃይልም ካለኝ እንደ ሶምሶን ድብቅ ነገር ላልሰውሪሽ ስለ ፍቅር አጥንቴን ደሜ ማፈስልሽ ንክስናም ቢሰጡኝ እንደ ዳዊት ኦሬው እንኳን ቢሞት እግዚአብሔር ይላካቸው ይቀሱኝ ነግባያት ኢትዮጵያዬ አንገትሽን አቀፌ ገባለው ገነት ምድሪቷ አጊጦ ሰማይ ተሸልሞ ጨርቃ እንድታየን ቁልቁል በተደመሞ ዘወትር ከሚኖር ልቤ ባንቺ ታሞ ነይ ተከተይኝ እንውጣ ከአፋፍ አራዊት ይዘምሩ አፍ ድካም ሁሉ ይለቅ ልቤ ባንቺ ተረፍ ንፋሱ እንኳን ነፍሷል እስኪ አልፍሳቱ ፍቅሪ ስላወደኝ እንደ ናርዶስ ሽቱ ነይ ንግባ ከገነቱ ካማሩበት መንጣፋቱ ወሬዛው አካሌ እሳቱን አጥፍቶ መኖር እንዲጀምር ከቅፍሽ ገብቶ ከደረትሽ ተጠግቶ ከልቦናሽ ዋኝቶ ፍቀጅለት ፍቅሬ ሀገሬ መኖር እንዲጀምር ከቅፍሽ ገብቶ ከደረትሽ ተጠግቶ ከልቦናሽ ዋኝቶ ፍቀጅለት ፍቅሬ ሀገሬ እንቡጡ አካሌ ወርዝቶ መኖር ስላልቻለ እሳቱ በርትቶ እናም ፈጠን በይ ጊዜ ሳያልፉ በነደደው ልቤ ማየት ሳይደፉ እሳቱን ሊያጠፉ ቀናቶች ሳይጎርፉ ክረምቱ ሳይመጣ ዝናማት ሳይዘሙ በረዶ ሳይወጣ እንቡጡ ገላችን ሳለልን ወርዝቶ መኖር እንድንችል እሳቱ ተረቶ እጆቼን ያዥና አውጪኝ ከዚህ ቆላ ውሃሽን አፍስሺ ውረጅ በኔ ገላ ምቀኛሽ ላይ ላጥላበት የሙጥላ እኔ ላንቺ አንቺም ያለኔ ማን ያለሽ ከለላ አመሰግናለሁ። የመሃል ሚዲያ ቤተሰብ ለናንተ ያለው ፍቅር ለናንተ ያለው አክብሮት ጠቅላላ ልቡ በየቀኑ በነጋ ቁጥር ስለናንተ የሚያስበውን ሐሳብ እንደዚህ በቃላት እኔ መግለጽ አልችልም በእውነት አልችልም በቃ ልክ እንደ አንድ ቤተሰብ የአንድ ቤተሰብ እናት ለልጇ ልጅ ለእናቱ ወይም አባት ለልጁ እንደሚተሳሰብ ወይም አንድ ጎጆ አንድ ኑሮ ውስጥ ያለ ቤተሰብ ሲወጣና ሲገባ እንደሚተሳሰብ በውጪ ሀገር የሚኖሩ ኢትዮጵያውያን እዚህ አዲስ አበባ ውስጥ የሚኖሩ ብዙ አሉ ሲቪል ማህበረሰብ በዚህ በመሃል ሚዲያ ጥላሰር ያሉ እና እነሱ ለመከላከያ ሰራዊት ያላቸው እይታ ልክ እንደ አንድ ቤተሰብ በቃ አንተ ልጁን መውጣት መግባቱን እንደሚጠብቅ ክርትት እንደሚል እንደዛ ነው ልባቸው የሚሰማቸውና እንደዚህ አይነት የሚያስብ ማህበረሰብ ስላላችሁ እናንተ በጣም ደስ ይላችሁና ልትኮሩ ይገባል እላለሁኝ።
እና ደግሞ እውነት ስለሆነ አሁን የተናገርኩት እውነት ስለሆነ ወንድሞቼ የሚሰማሉ አሁን በውጭ የሚኖሩ ጋሽ ጥበበ መልእክቱን ቀጥታ ይዞ ሄዳል እህታችን ፀሐይም ከውጭ ነው የመጣችው እሷ ሚዛት ሄዳለች መልእክቱ እኔ እዚህ ነው የምኖረው እኔና ወንድም ዳኜ እዚህ ነው የምንኖረው ሁሉ ጊዜ ያው እንትን እናደርጋለን እኛና እናንተ እዚህ እንታገላለን እነሱም እዛው ነው በሚዲያ ይታገላሉ ትግላችን ይቀጥላል እንኳን አደረሳችሁ ይሄን እድል በማግኘቴ እጅግ በጣም አመሰግናለሁ ያው የመሃል ሚዲያ ቤተሰቦችና የኢትዮጵያ መከላከያ ሰራዊት አባላት ያው እዚህ እኛ ጋር ተገኝታችሁ ከዚህ በፊትም ያው እኔ ነበርኩ እዚህ በነበረው ዝግጅት ስለዚህ አሁንም እዚህ ጋር መጣችሁ ይሄን ዝግጅት እንድታቀርቡ ስትጠይቁን ያው መጀመሪያ ያዛዡ እንዳሉት በሙሉ ፍቃደኝነት በደስተኝነትና ደስ ብሎን ለመዘጋጀት ያደረግነው ጥረት ነው ስለዚህ እናንተም ስለመጣችሁልን ለዚህ የመሰለ ክብር የአገር ፍቅር አንድነትና ጥሩ አስተሳሰብ ያለው ወታደር እንዳለን መጣችሁም ስላያችሁልን ጥሩ አፍቃሪም ስላለን ስለተገነዘብን ሌላው ማናቀው ሆኖ ሳይሆን በአባሎቻችን ፊት የአገር ክብር የአገር ፍቅርና የአገር አንድነት ሲገለጽ እጅግ በጣም ከማልቀስም በላይ ሌላ ቢባል ደስ ይላል ምክንያቱም በእናንተ መሃል ላይ ያለው የአገር ፍቅር እኛ ውስጥም አለ ትንሹ ኢትዮጵያ እዚህ ውስጥ ነው ያለችው እኛ ደግሞ ለኢትዮጵያውያን ደማችንና አጥንታችን አይደለም ሌላ መሰጠት የሚገባው ከዚህ በላይ ካለ ለናንተ በእናንተ ስም ያው ለመስጠት ቃል እንገባለን አመሰግናለሁ በወለታ የነበረን ቆይታ ይህንን ይመስል ነበር ሰላም ለኢትዮጵያና ህዝቦቿ እንዲሁም ደከመኝ ሰለቸኝ ሳይሉ የራሳቸውን ህይወት ሰውተው ኢትዮጵያን ላቆሙ ጀግና መከላከያ ሰራዊቶቻችን ይሁን እያልን የዛሬውን ልዩ ዝግጅት እዚህ ጋር የምንጨርስ ይሆናል በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት ይሁንላችሁ